ሰላም የተወደዳችሁ ደጃሹ ሚዲያ ቤተሰቦች፣ በትላንትናው ዕለት በሲዳማ ቡናና በወላይታ ዲቻ መካከል ሊደረግ የነበረው ጨዋታ በዝግ ስታዲየም ተደርጎ እንዳለፈ ይታወቃል። ከዚህም አልፎ ተርፎ የገባ ጎል በመሻር ዳኛ በወላይታ ዲቻ ላይ ከግፍም ግፍ የሆነ ግፍ እንደፈጸመ በተለይ ሶሻል ሚዲያ ሲዘዋወር እንዳያችሁት ነው። ያም ብቻ ሳይሆን የአንድ ደጋፊ ህይወት ሊያልፍ ይችላል። አብዛኛው ሰዎቹ ታስሯል። ብዙ ደጋፊ ታስሯል። ብዙ ደጋፊ እየተንገላታም ይገኛል። ይህ ለምን ይሆናል ብሎ አሁንም ቢሆን የወላይታ ዲቻ ደጋፊዎች ከአዲስ አበባ እንዳይወጡ ልብስ የለበሱት እየተለዩ እየተመረጡ እየተደበደቡና እየታሰሩም ይገኛሉ። ምንም አይነት ጥፋት ሳያጠፉ ዋንጫም በግፍ ከነሱ ተነጥቆ ወላይታ ዲቻ እንደዚህ የሚደረግበት ምን አይነት አግባብ እንዳለ ምንም የታወቀ ነገር ጎሉ ተሽሯል። ወላይታ ዲቻ መሪ የሚያደርገውን ግልጽ ኳስ ቢያስቆጥርም ከጨዋታ ውጪ ተብሎ ተሽሮበታል። ይሄ ነገር በወላይታ ላይ ተደጋገመ። ነገሩ እንዴት ነው? ሁሌ ዳኞች ከነሱ ጋር ችግር አላቸው ማለት ነው? እስቲ ግልጽ አድርጉልን። አሁንም ቢሆን የታሰሩት ፍትህ ይፈልጋሉና ወላይታ ዲቻ ደጋፊዎችና በተለይ በሶሻል ሚዲያ ላይ ያሉ ልጆች የታሰሩት እንዲፈቱ የበኩላቸው እንድታደርጉ እጠይቃለሁ። ይህ ብቻ ሳይሆን የአንድ ሰው ህይወትም አልፎ ብዙዎች ታስሮ እስር ቤት ነው ያሉት። ምን እየተደረጉ እንዳሉም አይታወቅም። በቲክቶክ ላይ ሲዘዋወር እንዳየነው ዜና ከሆነ ያሉበትን የታሰሩበትን ቦታ የማያውቁ አዲስ አበባን የማያውቁ ከወላይታ የመጡ ልጆች የት እንደታሰሩም ስላልታወቀ ፌዴሬሽኑ ቢያንስ ይህን ተከታትሎ እንዲያደርግ እንጠይቃለን። ከዚህ ጋር ተያይዞ መሀል ዳኛ የሆነው ኢንተርናሽናል ዳኛ ተብሎ የሚጠራው በአምላኩ ተሰማ ስራ ለቋል የሚል ዜና የሚዘዋወር ቢሆንም ስራ መልቀቁ ለወላይታ ዲቻም ሆነ ለእግር ኳሱ ምንም የሚጠቅም መስሎ ስለማይታይ እሱን ዜና ለጊዜው ወደ ጎን በመተው አሁን ግን ከሁሉም ክቡር የሆነው የሰው ልጅ እየተሰቃየና እየተንገላታ ስለሚገኝ ለነሱ መብት የሚሆን ነገር ወደ ማድረግ ብንሄድ መልካም ነው የሚባይ ነኝ። እንደምትመለከቱት ብዙዎቹ ተፈንክተዋል፣ ደምተዋል፣ ታስሯል። ስለዚህ አሁን የተረፉት ወደ ሀገራቸው ተመልሰዋል። እዚህ ሆነው እየተሰቃዩ ያሉ ልጆች ደግሞ ፍትህ እንዲያገኙና በአግባቡ ላጠፉት ጥፋት ህዝብ የሚያቅመንኩ እንዲጠየቁ የበኩላቸው እንድታደርጉ እጠይቃለሁ። የተደረገብን ግፍ ከግፍም በላይ ነው። ወላይታ ዲቻ በየዓመቱ ይገፋል። ለምን እንደሆነ አይታወቅም። ለዚህም ደግሞ አሁንም ጥያቄ መጠየቅ የምንችለው ሶሻል ሚዲያ በኩል ነውና ብዙ ተከታይ ያለ ቲክቶክ የያዛቸው ልጆች የታሰሩት እንዲፈቱና እንዲጠየቁ ድምጽ እንድትሆኑ እጠይቃለሁ። ይህ ጃሾ ሚዲያ ነው። እኔ የኢትዮጵያ ፕሪሚየር ሊግ ጨዋታ ከተመለከትኩ 4-5 ዓመት ሆኖኛል። ዛሬ ግን የወላይታ ዲቻና የሲዳማ ቡና የዋንጫ ጨዋታ በኢቲቪ መዝናኛ በቃ ቁጭ ሙሉ 90 ደቂቃ ሙሉ ተመልክቻለሁ። ግን የተጫዋች ካርሎስ ዋኖፍ ዘማች የምር ዋኖፍ ዘማች በቃ በጨዋታው ይለይ ነበር። ለወላይታ ዲቻ ያስቆጠረው ግብ በጣም የሚገርም ጎሉንም ካስቆጠረ በኋላ ወደ ደጋፊዎች መቀመጫ በመሄድ በዚህ መልኩ ለወላይታ ዲቻ ደጋፊዎች ሪስፔክቱን አሳይቷል። እናም በአጭሩ ስለ ጨዋታው ስነግራችሁ ወላይታ ዲቻ ከረፍት በኋላ ግብ አስቆጥሮ ነበር፣ ግን በዳኛ ስህተት ጎሉ ተሽሮባቸዋል። የምር በዛሬው ጨዋታ በጣም የዳኛ ስህተት ተመልክቻለሁ። እናም ዛሬ እሁድ ከመሆኑ አንፃር በጣም ደብሮኝ ነበር። ጊዜን ማሳለፊበታለሁ። ለወላይታ ዲቻ ደጋፊዎች በጣም አዝናለሁ በመሸነፋችሁ። ለሲዳማ ቡና ደጋፊዎች ደግሞ እንኳን ደስ አላችሁ በማለት መልእክቴን አስተላልፋለሁ። ፋሚሊ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አዳዲስ መረጃ እንዲደርሳችሁ የፕላስ ምልክቱን መንካትን እንዲደርሳችሁ። መልካም ጊዜ ይሁንላችሁ። ጎሉ ኦፍሳይድ አልነበረም ቢባል በዳኛ ወይም አርቢትር በአምላክ ላይ ሊደርስ የሚችል ሁለት አይነት የህግ ተጠያቂነት እንዲቆያችሁን ጠበቃ ሰብላስፋን እንግዲህ የወላይታ ዲቻና የሲዳማ ቡና ጨዋታን ተከትሎ ጎሉ በተለይ የወላይታ ዲቻ ሲዳማ ቡና ላይ ያስቆጥሩት የነበረውና በዳኛው ኦፍሳይድ ነው ተብሎ የተሰረዘው ጎል ኦፍሳይድ ነው አይደለም የሚለው አነጋጋሪ ሆኗል። ለምሳሌ ኦፍሳይድ አልነበረም፣ በዚህም ምክንያት ወላይታ ዲቻ ዋንጫውን አጥቷል የሚባልበት ሴናሪዮ ቢፈጠር አርቢትሩ ዳኛ በአምላክ በምንድን ነው ሊጠየቁ የሚችለው የሚለውን በምናይበት ሰዓት አንደኛ በራሱ በዳኞች ኮድ ኦፍ ኮንዳክት የስነ ምግባር ደንብ አለ። በዛ መሰረት ሙያዊ ስህተት በመፈጸም ሊቀጣ ይችላል። ከዛም በተጨማሪ ዳኛ በአምላክ በሰጠው ውሳኔ መሰረት ምክንያት በክለቡ ላይ የደረሰ ጉዳት አለ ቢባል ያንን አስመልክቶ በኢትዮጵያ ከውል ውጭ በሚመነጭ ህግ ኤክስትራ ኮንትራክቹዋል ሊያቢሊቲ ዳኛ በአምላክ ሊጠየቅ ይችላል። ከዛ ውጪ የእግር ኳስ ጨዋታዎችን የሚዳኙ ዳኞችን፣ አርቢትሮች፣ ሪፈሪ የሚባሉትን በተመለከተ ተጠያቂነትን በተመለከተ ምንም አይነት ፎርማል በሆነ በግልጽ መልኩ የተቀመጠ ነገር የለም። ግን ኮድ ኦፍ ኮንዳክት እና ይሄ ከውል ውጭ በሚመጣ ኃላፊነት በሱ በዳኛው ተግባር ጉዳት ደርሶብኛል የሚል አካል ቢኖር ሊከሰስ ይችላል። መሰል ጠቃሚ መረጃዎች እንድታገኙ ይህን አካውንቴን ይከታተሉ።